ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ሰንብታችኋል? በያላችሁበት ሰላማችሁ ይብዛ። የመልካም የትንሣኤ በዓል እያልን የሰዓቱን ዜናዎች ከጉባለች ኢትዮጵያ እናሰማችሁ። አብራችሁን ሁኑ። ከ3000 በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ኢትዮጵያ ተመለሱ ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ሲል አሚኮ ዘግቧል። ኢትዮጵያውያኑ የተመለሱት በሳምንቱ ውስጥ በተደረገ 9 ዙር በረራ መሆኑም ተመላክቷል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ የተሰራ መሆኑንም ተገልጧል። እስካሁን 18969 ኢትዮጵያውያንን ወደ ሀገራቸው ተመልሰዋል ነው የተባለው። ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ እንደሚያመለክተው ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ እና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያ በማቆያ ማዕከላት ተገቢውን ድጋፍ እና እንክብካቤ የማድረግና ከቤተሰብ ጋርም የማቀላቀል ስራ እየተሰራ ነው ብለዋል። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። የጠቅላይ ሚኒስትሩ የቪየትናም ጉብኝት የሀገራቱን ግንኙነት የሚያጠናክርና ተሞክሮም የተቀሰመበት ነው ሲል የጠቅላይ ሚኒስትር ቢሮ ዘገበ። ጠቅላይ ሚኒስትር አብይ አህመድ በቪየትናም ያደረጉት ጉብኝት የሀገራቱን ግንኙነት የሚያጠናክርና ተሞክሮም የተቀሰመበት መሆኑን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪት ኃላፊ ቢሌኔ ስዩም ናቸው የገለጡት። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኔ ስዩም ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት በቪየትናም ያደረጉት ይፋዊ የስራ ጉብኝትን አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም ጠቅላይ ሚኒስትሩ በቪየትናም ቆይታቸው ከሀገሪቱ የተለያዩ ከፍተኛ የስራ ኃላፊዎች ጋር መምከራቸውን አስታውቋል። በዚህም በሁለቱ ሀገራት መካከል በተለያዩ ዘርፎች ያለውን ትብብር ይበልጥ ማጠናከር የሚያስችል ውይይት መደረጉንም ነው የተናገሩት። የቪየትናም ጠቅላይ ሚኒስትር ፋሚን ቺን በቤተ መንግስታቸው ለጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል በማድረግ መወያየታቸውን አንስተዋል። በውይይታቸውም በተለይ በሁለቱ ሀገራት መካከል ያለውን ትስስር ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ መምከራቸውን አብራርተዋል። ቪየትናም በብዛት የምትታወቀው መዋዕለ ንዋይን በመሳብ መሆኑን ጠቅሰው ከሀገሪቱ በኢኮኖሚ፣ ኢንዱስትሪ፣ ግብርናና ሌሎች ዘርፎች ተሞክሮ መቀሰሙንም ተናግሯል። ከሀገሪቱ ከፍተኛ አመራሮች ጋር በተደረጉ ውይይቶች በኢትዮጵያ አሁን ላይ ያለውን ምቹ ሁኔታ በመጠቀም ግንኙነቱን ይበልጥ ማጠናከር እንደሚያስፈልጉም መናገራቸውን ተጠቅሷል። በአፍሪካ በኢነርጂ ዘርፍ መዋዕለ ንዋይ በማፍሰስ ኢንቨስትመንቶች ማበረታታት እንደሚገባ ማንሳታቸው የተነገረ ሲሆን ከዚህ ጋር ተያይዞ ኢትዮጵያ በታዳሽ ኃይል ልማት በቀዳሚነት የምታደርገው ጥረትና በአህጉሪቱ ማንጸባረቅ እንዳለበት መግለጻቸውንም ኃላፊዋ ተናግረዋል። ሀገር በቀል የሆኑ እንደ አረንጓዴ አሻራ ያሉ የአየር ንብረት ለውጥ ተጽዕኖ መግታት የሚያስችሉ ኢኒሼቲቮች ትኩረት ሊሰጣቸው እንደሚገባ መጥቀሳቸውን አብራርተዋል። ኢትዮጵያ በምግብ ራስን ለመቻል በምታደርገው ግስጋሴ በጉብኝቱ ከቪየትናም ሰፊ ልምድ የቀሰመችበት በግብርናና በኢንዱስትሪ እንዲሁም በሌሎች ዘርፎች በርካታ ተሞክሮች የተወሰደበትም እንደነበር ገልጠዋል። እንደ ኢዜአ ዘገባ የቪየትናም ባለሀብቶች በኢትዮጵያ ባሉ ምቹ የኢንቨስትመንት አማራጮች ላይ እንዲሳተፉም የሚያስችል የሁለትዮሽ ምክክር የተደረገበት ነው ሲሉ ቢሌኔ ስዩም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ በፖፕ ፍራንሲስ ህልፈት የተሰማቸውን ሀዘን ገለጡ። ጠቅላይ ሚኒስትር ዶክተር አብይ በካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ህልፈት የተሰማቸውን ሀዘን ነው የገለጡት። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሳፈሩት መልእክት በርዕሰ ሊቃነ ጳጳሳት ፖፕ ፍራንሲስ ህልፈት የተሰማኝን ጥልቅ ሀዘን እገልጻለሁም ብለዋል። ነፍሳቸው በሰላም እንድታርፍም መልካም ምኞታቸውን ገልጠዋል። ጠቅላይ ሚኒስትር የእርሳቸው መልካም ስራና የአገልግሎቱን ትሩፋት ትውልዶች ማነሳሳቱን እንደሚቀጥልም አመላክቷል ሲል የአሚኮ ዘገባ አመላክቷል። የትንሣኤ በዓል በሰላም መከበሩን የአማራ ክልል ፖሊስ ኮሚሽን አስታወቀ። አማራ ክልል ፖሊስ ኮሚሽን የትንሣኤ በዓል በሰላም እንዲከበር አስተዋጽኦ ላበረከቱ ሁሉ ምስጋናም አቅርበዋል። የአማራ ክልል ፖሊስ ኮሚሽን የሚዲያና የህዝብ ግንኙነት ዋና መምሪያ ኃላፊ ረዳት ኮሚሽነር ክንዱ ወንዴ የአማራ ክልል ፖሊስ ኮሚሽን የህብረተሰቡን ሰላምና ደህንነት የመጠበቅ ተቋማዊ ተልዕኮውን ለመወጣት ሁለንተናዊ ጥረቶችን እያደረገ ይገኛል ብለዋል። ሃይማኖታዊና ህዝባዊ በዓላት ከዋዜማው ጀምሮ ልዩ ጥበቃ ስለሚያስፈልጋቸው የትንሣኤ በዓልን ያለምንም የጸጥታ ችግር በሰላም ለማክበር ከክልል እስከ ቀበሌ ድረስ ልዩ ስምሪት በመስጠት ከሌሎች የጸጥታ ኃይሎችም ጋር በጥምረት ስራቸውም ተከናውኗል ሲሉ ተናግረዋል። የህብረተሰቡን ሰላም የሚያውኩ ችግሮች እንዳይከሰቱ በገበያ በትራንስፖርትና በሌሎች አካባቢዎችም ልዩ ጥበቃ መደረጉን ገልጸዋል። ከአማራ ክልል ፖሊስ ኮሚሽን የተገኘው መረጃ እንደሚያመለክተው
የትንሣኤ በዓል በሁሉም የአማራ ክልል አካባቢዎች ከዋዜማው እስከ በዓሉ ዕለት ያለምንም ችግር በሰላም መከበሩንም አንስተዋል። ለበዓሉ ሰላማዊነት በየደረጃው ህብረተሰቡ ከጸጥታ ኃይሉ ጋር ተባብሮ የሚጠበቅበትን ኃላፊነት ተወጥቷል ያሉት ኃላፊው የክልሉ የጸጥታ ኃይል ከሀገር መከላከያ ሰራዊትና ከፌዴራል ፖሊስ ጋር በጥምረት በዓሉ በሰላም እንዲውል ለነበራቸው ሚና ምስጋና አቅርበዋል። ህዝቤ ድሃ ነው፣ እኔም ከእነርሱ ውስጥ አንዱ ነኝ ፖፕ ፍራንሲስ የተናገሩት ነው። ፖፕ ፍራንሲስ እንደ አውሮፓውያን አቆጣጠር በ1936 ከጣሊያን ስደተኞች በአርጀንቲና ቦነስ አይረስ ተወለዱ። የትውልድ ስማቸው ሆርጌ ማሬ ቤርጎግሊዮ የነበረ ሲሆን የቤቱ የመጀመሪያ ልጅም ናቸው። በመጀመሪያ በኬሚካል ቴክኒሻንነት ተመርቀው በአንድ ድርጅት ውስጥ ቢሰሩም በ21 ዓመታቸው የሳምባ ምች ህመም ካጋጠማቸው በኋላ ላይ የሃይማኖቱ ነገር ስቧቸው ወደ ሃይማኖታዊ ትምህርት ገቡ። በተለያዩ ሃይማኖታዊ ትምህርቶችና እርከኖች ካለፉ በኋላ ከደቡባዊ ንፍቀ ክበብና ከላቲን የመጡ የመጀመሪያው የሮማን ካቶሊካዊት ቤተክርስቲያን ጳጳስ በመሆንም እንደ አውሮፓውያን አቆጣጠር በ2013 ተመረጡ። ፖፕ ፍራንሲስ በቋንቋ ችሎታቸው የሚደነቁ ሲሆን ስፓኒሽ፣ ጣሊያንኛ፣ ጀርመንኛ፣ ላቲን፣ ፈረንሳይኛ፣ ፖርቹጋልኛና እንግሊዝኛ መናገር እንደሚችሉም ይነገራል። ፖፕ ፍራንሲስ ከድሮ ጀምሮ ለድሆች እንደሚቆረቆሩ ሲነገር በአርጀንቲና ሳሉም ቀናቸውን ከድሆችና ከእስረኞች ጋር ያሳልፉ ነበር ተብሏል። በቫቲካን አዲስ ጳጳስ ሲመረጥም ለሰራተኞች የሚሰጠውን የቦነስ ገንዘብ ለበጎ አድራጎት ስራ እንዳዋሉትም ይነገራል። በተጨማሪም በቫቲካን ባንክ የቦርድ ሱፐርቫይዘርነት ለሚሰሩ ካርዲናሎች የሚከፍለውን 25,000 ዩሮ ዓመታዊ ቦነስም አስቀርተዋል። ከተመረጡ በኋላ ከፋሲካ በፊት በሚካሄደው የእግር እጥበት ፕሮግራም በሮም እስር ቤት ማለት ነው የታሰሩ 10 ወንዶችና 2 ሴቶችን እግር አጥበዋል። ከታሳሪዎቹም 2 ሙስሊሞች ከመሆናቸው በተጨማሪ የሮማን ካቶሊክ ቤተክርስቲያን ጳጳስ ለመጀመሪያ ጊዜ በሁነቱ ሴት ልጅን ያካተተበትም ሆኖ አልፏል። ፖፕ ፍራንሲስም በዓለም የሰላምን ጥሪ ሲያደርጉም ቆይተዋል። በጎረቤት ሀገር ደቡብ ሱዳን በተከሰተው የእርስ በርስ ጦርነት በሰላም እንዲቋጭም በመሪዎቹ እግር ስር ወድቀው መለመናቸውም ይታወሳል። የሩሲያ ዩክሬን ጦርነት እንዲሁም የእስራኤል ሐማስ ውጊያ በሰላም እንዲቋጭም ጥሪ ሲያደርጉም ነበር ተብሏል። ለሰላም ሲሉ በተለያዩ ሀገራት የዞሩ ሲሆን ከኢራቅ ሃይማኖታዊ መሪ ጋር ያደረጉት ውይይትም ይጠቀሳል። በተባበሩት አረብ ኤሚሬቶች በመቶ ሺዎች የሚቆጠሩ ሰዎች በተገኙበት በመገኘትም የመጀመሪያው ጳጳስ ናቸው። ኢትዮጵያ በቅርብ ጊዜያት ችግር ውስጥ በገባችበት ጊዜ ለኢትዮጵያውያን ጸሎት እንዲደረግላት ሲጠይቁም ነበር። ህዝቤ ድሃ ነው፣ እኔም ከእነርሱ ውስጥ አንዱ ነኝ ሲሉ የተናገሩት ፖፕ ፍራንሲስ ከልጅነት ጊዜያቸው ጀምሮ በመተንፈሻና የሳምባ በሽታ ሲጠቁ የቆዩ ሲሆን በቅርቡ ህመማቸው ጸንቶባቸው ሆስፒታል ገብተው ነበር። ከሆስፒታል ከወጡ በኋላ በህዝባዊ ሁነቶች ላይ የማይታዩት ፖፕ ፍራንሲስ ከፋሲካ በዓል በፊት በሮም እስረኞችን በመጠየቅ አሳልፈውም ነበር። ፖፕ ፍራንሲስ ዛሬ በ88 ዓመታቸው ያረፉ ሲሆን ስሞት እንደ ማንኛውም ሰው በእንጨት የሬሳ ሳጥን ውስጥ አድርጋችሁ ቅበሩኝ ሲሉም ተናግረዋል። ፖፕ ፍራንሲስ ቀብራቸው በሮም እንደሚከናወን ሲጠበቅ ከብዙ መቶ ዓመታት በኋላ ከቫቲካን ውጭ የተቀበሩ የመጀመሪያው የሮማን ካቶሊካዊት ቤተክርስቲያን ጳጳስ ይሆናሉ ተብሏል። ወደ ሌላው ዜና ስናልፍ ጅቡቲ የመኖሪያ ፍቃድ ለሌላቸው ኢትዮጵያውያን ከሀገር መውጫ ጊዜ ገደቡን እንደማታራዝም ገለጠች። በጅቡቲ የኢትዮጵያ ኤምባሲ የጅቡቲ መንግስት በሀገሪቱ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ወደ ሀገራቸው እንዲመለሱ ማስታወቁን ተከትሎ ማሻሻያ እንዲደረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይት አለመሳካቱ አስታውቋል። የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ከመጋቢት 25 2017 ዓ.ም እስከ ሚያዝያ 24 2017 ዓ.ም ባለው በፈቃደኝነት ወደ ሀገራቸው እንዲመለሱ፣ ይህንን የማይተገብሩት ደግሞ በፖሊስ ኃይል ወደ መጡበት ሀገር እንደሚመለሱም የሚደረግ መሆኑን ማሳውቆ ነበር። በነበረው ውይይት የተለያዩ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወር እንዲራዘም ጥያቄ መቅረቡን ኤምባሲው ገልጧል። የጅቡቲ መንግስት ግን የተያዘው እቅድ የሚሻሻልበት እና በልዩ ሁኔታ የሚታይም ሀገር እንደሌለ በመግለጽ አስቀምጧል። በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶችንም በተመለከተም ባለቤቶቹ በጅቡቲ መኖር የሚያስችላቸውን ህጋዊነታቸውን እስኪያረጋግጡ ድረስ ንብረታቸውን በአደራ ሰጠው ሊሄዱ እንደሚችሉም ገልጧል። በፑንትላንድ ጋርዌ የኢትዮጵያ ቆንስላ ሰራተኛ በላሳኖድ ተገደለ። በፑንትላንድ ጋርዌ የኢትዮጵያ ቆንስላ ጽህፈት ቤት የደህንነት ባለሙያ የነበረው ፋራህ አይዳድ ጃማ ወይም ባሪስ ትላንት
በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነገረ። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዚዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዚዳንቱ እስካሁን ምክትላቸውን ማን እንደሆነ በይፋ አላሳወቁም። ይሁን እንጂ ከደብረ ጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸው ሰዎች ጨምሮ በርካቶች በመጽሐፍ ላይ የሚገኛሉ ተብሏል። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዚዳንት የወጣቱን የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡባቸውም ይገኛሉ። ፕሬዚዳንት ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅዠት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮችም ተፈጽመዋል ሲሉ ተናግረዋል። ጥሩን ለራስ መጥፎውንም ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ከእልህና ህዝብንና ሀገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞው ፕሬዚዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደሩ አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዚዳንቱ ጥሪውን ተቀብለው እንዲገኙም ከወዲሁ በይፋ የግብዣ ጥሪ አቅርበውላቸዋል። የቀድሞው ፕሬዚዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነስርዓት መቼና የት እንደሚዘጋጅም የተባለ ነገር የለም። በሌላ በኩል ሌተናንት ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራም ይሰራል፣ በማቆያ ጣቢያም የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን ሲሉ በአቶ ጌታቸው ረዳ የሚመሩት የህወሓት ኃይሎች አስታወቁ። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጧል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አስታውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲልም በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሞታል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቋል። በይፋ ባሰራጨው መግለጫው ባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ያለው ይኸው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጧል። አዲሱ ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካል ተቀባይነት እንደሌለው ገልጦ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ህብረተሰብ በግልጽ ይወቁልኝ ብለዋል። የአዲሱ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱን ይፋ ባደረጉበት ወቅት ለቀድሞው ፕሬዚዳንት አቶ ጌታቸው ረዳና በኃላፊነትም ለሌሉ ሌሎች የካቢኔው አባላት ምስጋና እና እውቅና ለመስጠት ያለመ ስነስርዓት ይካሄዳል ሲሉ ተናግሯል ብሏል ዘገባው። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ሁኑ። ወደሚቀጥለው ዜና እናልፋለን። ትላንትም ዛሬም ነገም አጀንዳችን ሰላም ነው ይላል የወልቃይት ጠገዴ መግለጫ። ህወሓት ሚያዝያ 10 2017 የወልቃይት ጠገዴ ሰቲት ሁመራ ዞንን የተመለከተ መግለጫ ማውጣቱን ለመረዳት ችለናል ብለዋል በመግለጫው። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸብ አጫሪነት ወንጅሏል።
ከህወሓት ጥንተ ተፈጥሮ አንጻር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፉ የዚያኛውን ወገን መሰረተ ቢስ ውንጀላ የእውነተኝነት ገጽታ ስለሚያላብሰው ይህን አጭር ማስታወሻ ለማቅረብ ተገደናል ብሏል። የወልቃይት ጠገዴ ሰቲት ሁመራ ዞን ማለት ነው። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትላንትም የዛሬም የነገም መሪ አጀንዳው ሰላምና ሰላም ብቻ ነው ሲል ይጀምራል። በህወሓት የግፍ አገዛዝ ለ27 ዓመታት ሲማቀቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም ያለው ነው። ስለሆነም ሰላሙን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል፣ ለአማራዊ ማንነቱ ዘብ ሆኖ ይቆማል። መላው የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦቹ ከወያኔ መንገድ ጠራጊ ኃይሎች ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠባጫሪነት አጀንዳ የሌለው ኃይላችን ነው ብሏል። የወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀውን የዞኑን ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለእኛ ህወሓት ይህን ማለቱ ፈጽሞ አያስገርመንም። ህወሓት ከጥንት እስከ ዛሬ የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትንና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለንና ነው። ስለሆነም ህወሓት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎና ጨፍጭፎ የአማራ ርስት የሆነውን የወልቃይት ጠገዴን ለም መሬት መጠቅለል እንደሆነ ግልጥ ነው ብሏል መግለጫው። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎችና በደሎችም ሆነ በጎረቤት ሀገራት ያሉ ተዋጊዎቹ በወልቃይት ጠገዴ አማራዎች ላይ ያደረሱት ያለውን ማሳደድና መጨፍጨፍ የቡድኑን ፍላጎትና ቋሚ ዓላማ በማያሻማ መልኩ ፍንትው አድርገው የሚያረጋግጡ ናቸው። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑን ፀሐይ የሞቀው ህዝብም ያወቀው ነውና አዲሳችን አይደለም ብሏል። ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ ህዝብ ዛሬም እንደ ትላንቱ ህግና ህገ መንግስትን መሰረት አድርጎ ሰላሙንና ነፃነቱን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖም ይቀጥላል። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነትም ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። ስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን ዘላቂ ሰላም በጣም አስፈላጊ መሆኑንም እንገነዘባለን ብሏል። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ሚያዝያ 12 ቀን 2017 ዓ.ም ብሏል መግለጫው። ወደ ሌላው ዜና ስናል በሰራዊታችን አኩሪ ተጋድሎ የተገኘውን ሰላም በዘላቂነት ለማረጋገጥ በቅንጅት መስራት ያስፈልጋል ሲሉ ሜጀር ጀነራል ብርሃኑ ጥላሁን ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የተገኘውን ሰላም በዘላቂነት እናረጋግጥ በሚል ምክረ ሀሳብ ከሀገር ሽማግሌዎች ከሃይማኖት አባቶችና ከአካባቢው ማህበረሰብ ጋር ውይይት ተካሂዷል። ውይይቱን የመሩት የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ሰራዊታችን ሌት ተቀን እረፍት የለሽ ግዳጅ እየተወጣና የህይወት መስዋዕትነት እየከፈለ የሚገኘውን ሀገራዊ ሰላምን ለማረጋገጥና ህዝብም የተሟላ ሰላም አግኝቶ ፊቱን ወደ ልማት እንዲያዞር ለማስቻል ነው ሲሉ ገልጸዋል። በወረዳው የሚንቀሳቀሱ የጥፋት ኃይሎች በሰራዊታችንና በህብረተሰቡ ብርቱ ክንድ ተመትተው ስጋት ወደማይሆኑበት ደረጃ መድረሳቸውን ሜጀር ጀነራል ብርሃኑ ጥላሁን ተናግረዋል። የደራ ህዝብ የመቻቻልና የመከባበር እሴቱን አዳብሮ በአብሮነትና በፍቅር የኖረ መልካም ህዝብ ነው ያሉት ሜጀር ጀነራሉ ይህንኑ ለዘመናት የዘለቀውን መልካም እሴትና አብሮነት ለማፍረስ የሚጥሩ የጥፋት ኃይሎችን ከሰራዊታችን ጋር በመሆን መታገል ህዝቡ እንደሚጠበቅበትም አስረድቷል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው በወረዳው አሁን የተገኘው አንጻራዊ ሰላም በሰራዊታችን የተከፈለ መስዋዕትነት በመሆኑ ለዚህ ከምንም በላይ ትልቅ ምስጋና አለን። የተጀመሩ የመሰረተ ልማትና የመልካም አስተዳደር ስራዎችን ማስቀጠል ከሁሉም የህብረተሰብ ክፍል ይጠበቃል ሲሉ አመላክተዋል። የውይይቱ ተሳታፊዎች በበኩላቸው አሁን ባገኘነው ሰላም ያተረፍነው ብዙ ነገር ነውና በጫካ ያሉ ኃይሎችም ወደ ሰላምና ውይይት በመምጣት የሀሳብ ታጋይ መሆን እንዳለባቸው ገልጠው እነሱም እንደ ማህበረሰብ የበኩላቸውን ሚና እንደሚወጡ አረጋግጠዋል።
በመጨረሻም በጽንፈኛው እና በሽብር ቡድኖች ላይ የሚወሰደው እርምጃ ቀጥሏል ብሏል መከላከያ። በሰሜን ሸዋ በአሶና ወረዳ የሚንቀሳቀሰው ጽንፈኛ ታጣቂ ለወሬ ነጋሪ ሳይተርፍ ተመትቷል። ጀግናው የመከላከያ ሰራዊት ጽንፈኛውን ፋኖ ከገባበት ገብቶ እየገረፈው ነው ብሏል። በዚህም ሰራዊቱ በአንድ ቀን በጎጃም ብቻ ባደረገው ኦፕሬሽን መንበሩን ጨምሮ ከ300 በላይ ታጣቂዎችን እስከ ወዲያኛው ሸኝቷል። ትናንት ወደ አመሻሽ ደግሞ በሰሜን ሸዋ ዞን በአሶና ወረዳ ካሲማ በተባለ ቦታ ሰራዊቱ ባደረገው ኦፕሬሽን 4 የቡድን መሪዎች 50 ከሚሆኑ ታጣቂዎቻቸው ጋር ሸኝቷቸዋል ወይም ተደምስሰዋል ብሏል። በተመሳሳይ በሰሜን ከዚህም በተጨማሪ 30 የሚሆኑ ጉዳት አስተናግደው ተማርከዋል። ከኦፕሬሽኑ 3 ብሬን፣ 5 ስናይፐር እና በርካታ ቡድን ታጥቋቸው የነበሩ መሳሪያዎች ገቢ ሆነዋል። ሰራዊቱ አሁንም ከምቱ ተርፎ የፈረጠጠውን ጽንፈኛ መልቀሙንም ቀጥሏል። በተመሳሳይ በሰሜን ሸዋ ዞን ደራ ወረዳ በቱቲ ቀበሌ ሆም ቦነያ ተብሎ በሚጠራው አካባቢ ሰራዊቱ ባደረገው የተቀናጀ ስምሪት የጽንፈኛውን ቡድን ማሰልጠኛን በመቆጣጠር ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን የክፍለ ጦር ዋና አዛዥ ኮሎኔል ጋዲሳ ድሮ አስታውቀዋል። በሌላ ዜና የምዕራብ እዝ ክፍለ ጦር በሆሮ ጉዱሩ ወለጋ ዞን በጃርዳጋ ጃርቴ ወረዳ ቆና ጮና ባቅላ ቀበሌ ባደረገው የተጠናከረ ዘመቻ የሸኔ ታጣቂዎች ተደምስሰዋል ብሏል። በጃርደርጋ ጃርቴ ወረዳዎች ላይ በሚገኙ ቀበሌዎች የሽብር ቡድኑ የአካባቢውን ሰላም ለማደፍረስ ሲንቀሳቀስ የነበረ ሲሆን መከላከያ በወሰደው እርምጃው ምርኮኛና ሞተ እንዲሁም ቁስለኛዎች ለመሆን ተገዷል ብሏል። በመከላከያ የተከበራቸው የጉባለች ቤተሰቦች አብራችሁን ስለነበራችሁ እያመሰገን ጉባለች ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁልጊዜም አብረን እንሁን፣ አበረታቱን። በሌላ ዜና እስከምንገናኝ መልካም ጊዜ ይሁንላችሁ።